ይሄን ቪዲዮ የምትከታተለው ምናልባት ወንድ ልጅ ከሆንክ ያገባም ሰው ሁን ያላገባም ሰው ሁን በህይወት አንድ ነገር ስለምታስተካከል እስከ መጨረሻው ድረስ ተከታተል። ይሄ ነገር እንግዲህ ባለማስተዋል በጣም በዓለማችን አይደለም በሀገራችን እንኳን በጣም ብዙ ሰው ዋጋ ከፍሎ ያውቃል። ዋጋ የከፈለው ምንድነው? እንግዲህ አንዳንድ ነገሮችን ቀድሞ የሚነግረን የለም። እኛ ደግሞ የምናውቀውን ብቻ ነው የምናውቀውን ብቻ እስካወቅን ድረስ እውቀታችን ያቺ ውስን ነች። ነገሮችን የምናየው በዛችው አይናችን ብቻ ነው። ከዛ የተነሳ ወደ እንዛይ ትልቅ ህይወት ልክ ስንገባ በህይወታችን ትልቁን ዋጋ እንከፍላለን። ወንድ ልጅ ደግሞ መሪ ነው። መሪ ግን እንደ መሪ ካልሆነ በስተቀር በታሪክ እዚህ ምድር ላይ ተከብሮ ተወዶ ሊኖር አይችልም። አንድ ነገር ልንገራችሁ፣ የትኛውም ሴት የትም ቦታ የፈለገ ጥናት ዳሰሳ ለማድረግ ሞከራችሁ አየት ለማድረግ ከሞከራችሁ አንድ የምታገኙት ነገር ቢኖር ሴት ልጅ ወንድ ልጅን ለማክበር ወንዱ ልጅ መሪ መሆን መቻል አለበት። መሪነት የፋብሪካ መሪነት፣ የሃይማኖት መሪነት፣ የሀገር አይደለም። ራሱን መምራቱንም ከቻለ ለሷ መሪ ነው። ሴት ልጅ ወንድ ልጅ ልታከብር የምትችለው በአንድ መንገድ ነው። እሱም መሪ መሆን ከቻለ፣ የመሪ ካራክተር ካለው። መሪ መጀመሪያ ራሱን ነው የሚገዛው። ራሱን የማይገዛ መሪ፣ ስሜቱን የማይቆጣጠር፣ የሚያደርገውና የማያደርገውን የማያውቅ መሪ አይደለም። ከዚህ የተነሳ ተፈጥሮዋ ሰውየውን ለማክበር እንዳይችል ትገደዳለች። ሰውየው ማክበር አትችልም። እንደ ወንድ ተከብረ መኖር የምትችለው መሪ ስትሆን ነው። መሪ እንድትሆን ደግሞ ራስን መግዛት አለብን። እንግዲህ በጣም ብዙ ወንዶች ምን አለ ይሄንን ሳላገባ በፊት አግኝቼ ሰምቼ ብሆን ተምሬ ብሆን እስከሚሉ ድረስ በጣም መንገድ ላይ በስራ ቦታ በስልጠና በማማከር በጣም ብዙ ሰዎች ላይ ይገጥመኛል። አንዳንድ ወንዶች ዛሬ አንተ አሁን የምትነግረኝ ይሄን ነገር ባቅ ኖሮ ሚስቴን አልመርጣትም ነበር። ሚስቴን በወቅቱ የመረጥኳት በውበቷ ነው። አሁንም ያላገባ ወጣት ከሆነ ይሄን ቪዲዮ የምትከታተለው ምንድነው የምትፈልገው? ኬክ የምትልስ ወይ ደግሞ ለብሳ ቁጭ የምትል አሻንጉሊት ሴት ነው የምትፈልገው? ወይስ ከንጉስ ጀርባ የምትቀመጥ ንግስት ወይ ደግሞ ከንጉስ ጀርባ ሆና የንጉስን ጀርባ የምትከታተል እሱ ከፊት ለፊት የሰራውን ከኋላ የምትጠብቅ ጀግና ሴት ነው የምትፈልገው? ተኳኩላ ቁጭ የምትል አሻንጉሊት ነው የምትፈልገው? ኬክ የምትልስ ሕፃን ነው የምትፈልገው? ባለ ሰዓት ካንተ ጋር የምትኖር በሌለ ሰዓት ካንተ አጠገብ የማትቀመጥ ሴት ነው የምትፈልገው? ወይስ የትኛው ነው የምትፈልገው? በጣም ብዙ ወንዶች ጠንካራ ሴት አይፈልጉም። እኔ በደንብ ደግሜ ነግረሃለሁ። ብዙ ወንዶች ጠንካራ ሴት አይፈልጉም። የእሷን ጥንካሬ ሳይሆን የራሱን ልፍስፍስነት ስለሚፈራው፣ የራሱን ልፍስፍስነት እሱን ይፈራዋል። እሷን አይደለም ይፈራው፣ እሷን ይተማመንባታል። የራሱን ደካማነት ግን ይፈራዋል። እውነት እቺን ሴት መምራት ይችላለሁ ወይ? ለዛ ነው እኮ ገንዘብ ያላትን ሴት ወንዶቹ የሚፈሩት እሷን አይደለም የሚፈሩት፣ ራሳቸውን ይፈራሉ። የራሳቸውን ባዶነት ይፈራሉ። ወንድ ልጅ ከሆንክ ሚስት መረጣ ላይ ከሆነ ያለው፣ አግብተህ በትዳር ውስጥም ከሆነ ያለው፣ ንብረት እያፈራህም ከሆነ ንብረትህን ከሚስት ማሸሽ የደካማ ወንዶች ተግባር ነው። ከሚስቱ ንብረት የሚያሸሽ ደካማ ወንድ ነው። በጣም ጠንካራ፣ በጣም ጀግና፣ በጣም ኃይለኛ ንጉስ የሆነ ወንድ ከንጉስ ጀርባ መቀመጥ የምትችለዋን ጠንካራዋን ሴት ይገነባታል። ለምን? ነገ ተዋግቶ ቆስሎ ቢመጣ ቁስሉን አክማ አድናው ድጋሜ ወደ ቀጣዩ ጦር ታዘጋጀዋለች። ለምን? ጀግና ሴት ነው ያሰለጠነው። ነገር ግን ይሄ መሆን ካልቻልክ ያንን መሆን ሚስት አትችልም። ሚስት ያንን እንድትሆን አንተ ይሄንን መሆን አለብህ። መጀመሪያ ወንድ መሆን አለብህ፣ መምራት አለብህ። እየማገጠ የሚገባ ወንድን እንደ ባል ልታከብረው በታሪክ አትችልም። በሴት ዘንድ መከበር የምትፈልግ ከሆነ የምታወራውን አድርግ፣ የምታደርገውን አውራ። የማታረገውን ነገር አታውራ። በቃ የምታረገውን ነገር ብቻ በትክክል አውራ። እንደ ሙያ ነው የሚመክር። መጀመሪያ አንተ ትክክለኛ ራሱን ትክክለኛ ወንድ ሁን። ትክክለኛ ራስ ከሆንክና ትክክለኛ ወንድ ከሆንክ እመነኝ፣ ሚስት ሳትወድ በግዷ ሴት ትሆናለች። ሚስትህን የምትቀርጻት ደግሞ አንተ ነህ። አንተ ሚስትን ግን የምትቀርጸው አንተ መጀመሪያ ራስ ከሆንክ፣ አንተ መጀመሪያ የወንዳ ወንድነት ካራክተር ካለ ወንድ ከሆንክ ነው እሷን እንደ ሴት የምትቀርጸው። መጀመሪያ ግን አንተ ምን ይቀድማል? ወንድነት ይቀድማል። እባክህን አሁንም ደግሜ እነግርሃለሁ፣ መጀመሪያ አንተ በትክክል ምን ሁን? ወንድ ሁን። አንተ በትክክል ወንድ ከሆንክ ሚስትክ ሴት መሆን በጣም ሲበዛ ቀላል። አንተ ወንድ ከሆንክ መሪ ከሆንክ ራስን የምትገዛ በትዳር ላይ ማትማግጥ ንብረት ማትደብቅ የቤትን ባውንደሪ ያሰመርክ ለሚስት ደግሞ ባውንደሪ እንዴት እንደሚሰምር የምትነግራት። አዎ አንተ ነገ ጠላት እንዳይማረክ የምትፈልግ ከሆነ ሚስት ያንተን የቤት ገበና ማውጣት የለባትማ። የቤትን ገበና ለማንም መናገር እንደሌለባት አጠንከረ መስራት ያንተ ግዴታ ነው። የቤትን ገበና ከቤት እንዳታወጣ አጠንከረ ማትሰራት ሴት አይደለችም። አንተ በሆነ ሰዓት ላይ ያንተን ገበና አውጥታ ወደ ውጭ ስለምትሸጥ ባለቤት አንተ እንድትጠቃ፣ እንድትዋረድ፣ እንድትደማ ልታደርግ ትችላለች። ለዛ ነው ብዙ ሴቶች ባል የሰበሰበውን ሴቶች ይበትናል። እሱ ከውጭ ይሰበስባል፣ እሷ ወርቅ ላይ ታረጋለች። ሀሴት ትሰበስባል፣ ለወንድሟ መኪና ትገዛለች።
ለእናቷ ቤት ትሰራለች። ማረጓ እኮ ክፋት ኑሮ አይደለም። ከባለቤቷ ጀርባ ንብረት የምትሰበስብ ንብረት የምትደብቅ ሴት ሰውየው ሚስት የለውም። ስለዚህ እኔ ወንዶች ይህን ቪዲዮ የምትከታተሉ ከሆነ እባክህን ወንድ ሁን። ሴት ልጅ የምታከብረው ይሄ መጠጥ ይሄ ከሱ የምትቆጣጠረውን ወንድ አታከብርም። ሴት ልጅ በሷ ቁጥጥር ስር ያለን ወንድ አታከብረው። የምታከብረው ከሷ ቁጥጥር በላይ የሆነ መሪ ራስ የሆነውን ወንድ ሴት ልጅ ሳትወድ በግዷ ታከብራለች። ያን እንድትሆን የሚያደርጋት ተፈጥሮዋ ነው። ስለዚህ ወንድ ሁን። ስለ ንጽህና እንዳይነገር፣ ስለ መጠጥ እንዳይነገር፣ ስለ መማገጥ እንዳይነገር። ይሄ ነውር ነው፣ ከእግዚአብሔርም ያጣላል። መሪዎች ይሄ ተግባራቸው ከሆነ ይወድቃሉ። ይሄ ማለት ግን ራስን እዛ ሰቅለ ኑር አትመሳሰል ማለት አይደለም። ተመሳስለ ኑር። የዚህ ምድር የሚገርመው ጥበብ መመሳሰል ነው። እስስት ብዙ ሰው ይተቻታል። አሁን የሚተች ባህሪ ያላት ገናም ግን በዓለም የሚደንቅ ባህሪ ግን አላት። እኔ ለምሳሌ ከእናንተ ጋር ለመመሳሰል ብዬ መኖር ምንድነው ችግሩ? ራሴን መሆን እንዳለ ሆኖ ከአንተ ጋር ለመኖር ግን ብግባባ ምንድነው ችግሩ? ከሙስሊሙ ጋር ብግባባ ምንድነው ችግሩ? ከፕሮቴስታንቱ ጋር ብዋደድ ምንድነው ችግሩ? ከካቶሊኩ ጋር ከጆባው ጋር በሰላም መኖር ምንድነው ችግሩ? መጽሐፍ ቅዱስ ቢቻላችሁ ከሁሉ ጋር በሰላም ኑሩ ይላል። ይሄንን እንደ በነገራችን ላይ ተገላቢጦች ነው ስንማር የኖር ነው። በህይወታችን የማይጠቅሙንን በቃ የሚገሉልን ነገር ነው ስንማር ነበር። በዚህ ፈንታ የሥራ ባህል ተምረን ቢሆን፣ ሴት ልጅ እንዴት ሴት መሆን እንዳለባት ተምራ ቢሆን፣ ወንዱ እንዴት ጀግና መሆን እንዳለበት ተምረን ቢሆን ነው። ባለቤቷን የማታከብር ሴቶች ባልበዙ ነበር። ሃይማኖተኛ የሚመስል ሃይማኖት የሌለው ሰው ባልበዛ ነበር። ስለዚህ ወንድ ከሆንክ ሚስትህን ሴት የምታደርገው አንተ ነህ። የአፄ ምኒልክን ባለቤት ታውቃላችሁ። ጠላት በመጣ ጊዜ ከባለቤቷ እኩል ቁጭ ብላ የምታቅድ መስመር የምታስይዝ የምታስብ፣ ንጉሥ በደከመ ጊዜ እሱ ባልቻለ አልጋ በቀረ ጊዜ ሀገር ለጠላት ተላልፋ እንዳትሰጥ ለሀገር ጀግና ሆና የቆመች። እኔ የእውነት ሴትነት እኮ የሚገርም ጸጋ ነው። ባልነት እኮ የሚገርም ጸጋ ነው። ግን በደህና ጊዜ ባሉ መስመር ካስያዛት፣ መስመር የሌለው ወንድ ሚስትዮ መስመር የሌላት ሴት ያረጋታል። እንደፈለገች 30 ቦታ ትማግጣለች። ሴት አይደለችማ፣ የላትም መሪ ቢኖራትማ እንኳን የምታደርግበት የምታስብበት ጊዜ አይሰጣትም። እኔ የእውነቴን ነው የምለው። ሚስቶቻችሁን በደንብ ቅረጹ ባካችሁ። ባሎቻችሁን በደንብ ቀረጹ። ሴት ልጅም ከሆንሽ ይህን ቪዲዮ የምትከታተይ ባለትዳር ሴትም ከሆንሽ እባክሽን ለሰውየው ሳይሆን ለራስሽ በጣም ጀግና ሴት እንደሆንሽ አርገሽ ራስሽን መስመር አስይዢው። አስቢ እንደዛ ጀግና ወንድ ሆነ ተገኝ። ከዛ በኋላ ሚስት እንዴት ማጀገን እንዳለበት ታውቃለህ። ከዛ በኋላ ልጆችን እንዴት መስመርን ማስያዝ እንዳለበት ታውቃለህ። ወንዱ የወንድ ካራክተር የለውም። በዚህ በኩል ተመሳስሎ መኖር አይችልም። በዚህ በኩል ጥበብ የለውም። በዚህ በኩል ማስተዋል የለም። ጥበብ ካለ የቱ ጋር ቀድመ መማረክ እንዳለበት ጠንቅቀህ ታውቃለህ። ተመሳስሎ መኖር የቱ ጋር እንደሚችል ታውቃለህ። ተመሳስለ መኖር ማለት የሀገር ነገስታት መሪ ወደ ገበሬ ሲሄድ የገበሬ ልብስ ጃኬት፣ ኮት ደርቦ ይሄዳል። ሱፍ ለብሶ አይደለም። ከረባቱን አውልቆ ተመሳስሎ። ይሄ ነው ጥበብ። ህዝብ ሲነሳባቸው በዚህ በኩል ሊወረን ነው፣ ኬንያ ሊመጣብን ነው፣ እንትን ሊመጣብን ብሎ የሁሉንም ትኩረት ሰብስበው ምን ያደርጋሉ? እዛ ቦታ ላይ እንዲሆን ጠላት ከነሱ ላይ ሆነው የውስጥ ሽንኩቻቸውን የተዉና የጋራ ጠላት ላይ ወይ ደግሞ የጋራ ጠላት ይፈጥራሉ። እኔ ምን አለ ይሄ ሚዲያ ሁሉም ሰው ተመሳሳይ አይነት ማይንድ ሴት ቢኖረው በጣም ብዙ የምንናገራቸው ነገሮች ነበሩ ስለ ትዳር መሪዎች ቢጠቀሙበት። ነገር ግን ይሄንን ቤት መንገድ ገድብጦ እንደሚረዳ ካታቅም ለሌላ ሰው ልትዳር ደግሞ ሌላን ሰው ትዳር አፌክት እንዳያደርግ ስንል እንጠነቀቃል። ሴት ልጅ ያንተ ራዕይ የማታከበር ከሆነ፣ አንተን ራስነት የማትቀበል ከሆነ፣ አላማህን የማትደግፍ ከሆነ እንዳታገባት። ነገ ቴንኪው ትለኛለህ። በደንብ ስማኝ። ያንተን ራዕይ እንደ ራሷ ራዕይ የማትቀበል፣ ያንተን ራስነት የማትቀበል፣ አመለካከቷ ጥሩ ያልሆነችን ሴት እንዳታገባ። እመነኝ፣ የዛሬ 10 ዓመት እግዚአብሔር ይባርክ ትላለ። እኔ አስታውሳለሁ የዛሬ 2 ዓመት አካባቢ በኢኮኖሚ ጥሩ ቦታ ያለች፣ አባቷ በጣም ጀግና የሚባል የሚፈራ ሰው፣ ብቻ የሆነ ዘመን ላይ ትልቅ ቦታ ላይ የነበረ ሰው ልጅቷን ለማግባት ፈለገና ፈራ። ልጁ የፈራኸው እኮ እሷን አይደለም ራስህን ነው። አንተ ብዙ ዘረክረክረክ ያሉ ባህሪዎች አሉ። የፈራኸው እሷን አይደለም። እሷማ ጀግና ሴት ነች። ለጀግና ሴት ደግሞ ጀግና ወንድ ይገባታል። ጀግና ነኝ ብለህ የምታስብ ከሆነ አግባ። ታምናላችሁ? አሁን 2ኛ ልጅ ነፍሰ ጡር ናት። 2018 ፋሲካ ጾም አካባቢ ሲመጣ በህይወቴ እሷን ባላግባ ይቆጨኝ ነበራል። ከስንት መቀመቅ እንዳወጣችሁ። እሱ ከጋብቻ በፊት 1 ልጅ አለው። ለእናቷ እንኳን አልተናገረች። የጀግንነቷ ጥግ፣ የጉብዝናዋ ጥግ ለቤተሰቧ እንኳን አልተናገረች። እቺ ናት ሚስት። ወንዱ ይፈራል። ለምን? እሱ ያቃላ። የወንድ ባህሪ የለውም። የወንድ ካራክተር የለውም። የወንድ ልብስ የለውም። ራሱን አይጠብቅም። እንዲህ አይነት ወንድ ይፈራል።
ጀግና ወንድማ ጀግና ሴት ነው የሚያገባው። ልፍስፍስ አሻንጉሊት ልብስ ብቻ ለብሳ ጥፍሯን ይሄን አሳክራ ፓውደሯ ጂፕሰሟን ተቀብታ ብቻ ቁጭ የምትልን ሴት ሚስት ነው ብለ እኔ ይሄን ስላችሁ ግን ፕሊዝ በጣም ብዙ የምትኳኳሉ እናንተን ለመንካት አይደል። እኔ ምን እጠቀማለሁ እናንተን ብነካ የምትኳኳል ሴት እኔ ራሷን የምትጠብቅ ሴት የምደግፍ ሰው ነኝ። ምንም እንትን አለ እያልኳችሁ ግን ያለሁት ወንዱ የሚፈልጋት ሴት ሌላ፣ የሚያገባት ሴት ሌላ። ድሪም የሚያደርጋት ሴት ሌላ ናት፣ የሚያገባት ሴት ደግሞ ሌላ ናት። ከነ ክብሯ ምናምን ስለ ክብር ሲባል እንዴ ክብር ማተር ያደርጋል? ኖ እንዴት ነው ማተር የማያደርገው? በሴክስ 10 ዓመት የኖረችን ሴትና ምንም የማታቅ ሴትን እንዴት አንድ ሚዛን ላይ ልታስቀምጥ ትችላል? እንዴት 4 ጊዜ አስወርዳ ከዚህ በኋላ መውለድ የማትችል ሴትንና ምንም ወንድ የሚባል ነገር የማታቀን ሴት እንዴት አንድ ሚዛን ላይ ታስቀምጣል? ስለዚህ እኔ ወንዶች የምትሰማ ከሆነ ያንተ ራዕይ ያንተን ራስነት የማትደግፍ አመለካከቷ ጤናማ ያልሆነን ሴት እንዳታገባ። ተረጋጋና በጣም ጠንካራ፣ በጣም ጀግና፣ በጣም ጎበዝ ኃይለኛ ሴት ነው። ኃይለኛ ሴት ሁሉም ነገር ላይ አይደለም ኃይለኛ የምትሆኑ። ኃይለኛ የምትሆንበት ነገር አለ። እሱ ኃይለኛ የምትሆንበትን ነገር ተው። ስለዚህ እሷን ተውና ራስህን ፍራ። ይህን ቪዲዮ የምትከታተሉ ወንዶች ካላችሁ እኔ ሴቷን ተውና ራስ ላይ ስራ። አንተ ጀግና ሁን። መጀመሪያ አንተ የእውነት መሪ ሁን። አንተ የመጀመሪያ ራስህን ግዛ። ሰውነትህን የወንድ ሰውነት አድርግ። ድምፅህን የወንድ ድምፅ አድርገው። አለባበስህን የወንድ አለባበስ አድርገው። ጠንካራ ማይንድ ሴት ይኑር። በጣም የምትጸልይ፣ በጣም ጎበዝ፣ በጣም ጠንካራ ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሳይኮሎጂካሊ፣ ኢኮኖሚካሊ በጣም ስትሮንግ የሆንክ ሰው ሁን። ከዛ በኋላ ሴት ካገኘክ መልኳን ብቻ እንዳታይ። መልኳ ሲጠፋ ያንተ ፍቅር ይጠፋል። ያንተ ፍቅር ሲጠፋ አንተን ታጠፋለች። አዎ መልኳ ላይ ተንተረሰ ከሆነ ፊቷ ማዲያት በማዲያት ሲሆን ሰውነቷ ሲዝረከረክ ውበቷ ሲጠፋ ያንተ ፍቅር ይጠፋል። ያንተ ፍቅር ሲጠፋ ደግሞ ያንተን ህይወት እሷ ታጠፋለች። መልክ ላይ አትንጠልጠል። ትንሽ ደስ ይኑራት። ጸጉሯ የሆነ ነገሯ ብቻ የሆነ ደስ ያላት ሴት ትሁን። ሞገስ ያላት ደስ ያላት ነገር ያላት ሴት ትሁን። ከዛ በኋላ ሌላውን ተው። ሌላውን ውስጥ ላይ ፎከስ አድርግ። ውስጧ ጀግና ልቧ ጀግና ከሆነ እመነኝ አልኩ። ይሄን ካላየ ግን ሚስት አለኝ ብለህ እንዳትጠብቅ። ሚስት የምትመረጠው ወዳጅ የመጨረሻ ነገር ስነግር ለደግ ቀን ብቻ ለክፉ ቀንም ነው። ምናልባት ይሄን ቪዲዮ የምትከታተል ሴት የለችም እንጂ እየተከታተልሽ ከሆነ ወንድ ልጅ ባል ስትመርጪ ለክፉ ቀንም ብለሽ ምረጪ። ሁሌ እዛ ላይ ሆና አትኖር። ሁሌ ሴክስ አታረግ። ሁሌ እንዳማረባት ቀጥል። ሁሌ ጀግና አትሆንም። አንዳንዴ ትወርዳል። ሴት ልጅ ለታችኛውም ለላይኛውም ጊዜ ሚስት ምረጥ። አንተ በወደክም ጊዜ ካንተ ጋር ያለች፣ ካንተ ጋር የምትወርቅ፣ ካንተ ጋር የምትዋረድ። ቅድም እንደነገርኩ ጦር ሜዳ ቆስለ ብትመጣ እንኳን ይሄ ቆሰላም ይሄ ጠባሳም የማትልህ ሴት፣ ቁስልህን አድና ለቀጣይ ጦርነት የምታዘጋጅ ጀግና ሴት፣ ይሄ በምግብ የማትተማሙበት ንብረት አይደለም ህይወቴ ያንቺ ነው የምትላት ሴት። አይዶን ነው እንግዲህ ይሄን ቪዲዮ በጣም የዛሬ የጥንት ሰው እንዳረጋችሁኝ ተስፋ አደርጋለሁ። ግን ይገርማል፣ የዚህ ዘመን ነው። በጣም ይሄን ቪዲዮ የምትከታተሉ ወንዶች በእውነት በእርግጠኝነት መሬት ያለው ሪያሊቲው ይሄ ነው። መስማት የምትፈልግ ከሆነ ህይወትን መቀየር ከፈለክ ሚስትህን ልፍስፍስን ብትሆን አንተ አጠንክራት፣ አንተ አጀግናት። ያኔ ሚስት አለክ። አለበለዚያ ሚስት አለኝ አትበል። አንተ ገንዘብ ሰብስበ አንተ ከፊት የሰበሰብከውን እንደተቀደደ መዳበሪያ ወይ ደግሞ ማሰሮ አንተ ከውስጥ ታስገባለህ፣ ከታች አይሞላም። ሚስት ታፈሳለች ወዳጅ። የምታፈስ ሚስት አንተ በዚህ ስትወጣ እሷ በዚህ በኩል ውሽማ ዋጋ ትወጣለች። አንተን ታስቀጣለች፣ ታስገድልሃለች፣ ታስጠቃለች፣ ትናቃለ። ሚስቱ ማገጠችበት እኮ ትባላል። ብዙ ብናገር ደስ ይለኝ ነበረ፣ ነገር ቢበዛ በአህያ አይጫንም ይላል የሀገሬ ሰው። ይሄን ቪዲዮ የምትከታተሉ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ያላገባችሁ ወጣት ወንዶች ካላችሁ፣ ያላገባችሁ ወጣት ሴቶች ካላችሁ ሐምሌ 3 የሚጀመር ስልጠና ለተከታታይ 7 ቀን የሚቆይ ስልጠና ነው። እመኚኝ በህይወትሽ በጣም ብዙ ነገር ታስተካክይበታለሽ። በጣም ብዙ ነገሮችን ታርምበታለህ። የሚገርም የወንድ ካራክተር ይኖርሃል። የሚገርም የሴት ካራክተር ይኖርሻል። እመኚኝ የምትወዳትን ሴት ታገባታለህ። የምትወጂውን ወንድ ታገቢያለሽ። ይሄ ስልጠና ግን ራስሽን የምታስተካክይበት ስልጠና ነው። ውጭ ሀገርም አረብ ሀገርም ሀገር ውስጥም ያላችሁ ያላገባችሁ ወጣቶች እንዳያመልጣችሁ። 09774050 ላይ ደውላችሁ ተመዝገቡ። እንዲሁ ደግሞ የባለትዳሮች ስልጠና አዘጋጅተንላችኋል። 2ኛ ዙር ቤታችሁ በነገር በጭቅጭቅ ባለመተማመን ባለመከባበር የሞላ ባልና ሚስቶች ካላችሁ 2ኛ ዙር ስልጠናችን ሐምሌ 3 ይጀመራል። ለ1 ወር የሚቆይ ስልጠና ነው። በጣም ለምትወዷት እህታችሁ፣ ቤተሰባችሁ፣ ዘመዳችሁ፣ ጓደኞቻችሁ ትዳራቸው ምስቅልቅል ላለባቸው ቤተሰብ ይሄን ስልጠና ሼር አድርጉላቸው፣ ትመሰገኑበታላችሁ። እናንተም ጥቂት ቦታዎች ይቀሩናል። 09774050 ላይ ደውላችሁ ተመዝገቡ። አመሰግናለሁ።